ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አለሁ እግዚአብሔር ይመስገን። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። ዛሬ በአዲስ ቪዲዮ መጥቻለሁ። የመጣሁት ደግሞ ለእህታችን ለቀነኒ ማለት ነው። ሁላችሁም አይታችሁት ሰምታችሁት ሊሆን ይችላል ማለት ነው። ትላንትና ፖሊስ መግለጫ አውጥቶ ነበር ማለት ነው። በሷ ዙሪያ ብዙ ነገር እየተባለ ነው ማለት ነው። እና ግን አሁንም ቢሆን ፍትህ መጠየቃችንን አናቆምም። ምክንያቱም እቺ ልጅ የሚስኪን ደም ይጮሃል ማለት ነው። እና እኔ በነገራችን ላይ በጣም አጎቷ ሲናገር ነበር። ሜቢ ቲክቶክ አይታችሁት ሊሆን ይችላል። እና እቺ ልጅ ምንም ሆና ማለት ወድቃ ሳይሆን በቃ ተጣልታ ኦሬዲ በቃ ሁሉንም ነገር ተናግሯል። ከሱ ጋር ግጭት እንደነበረ ተጣልታ እንደነበረ ከዛ በኋላ ሲገፈትራት እንደወደቀች ሲናገሩ ነበር። ጭንቅላቷ ያልጋው ጠርዝ እሱን እንደነካትና እንደመታት እያወሩ ነበር ማለት ነው። እና ግን እኔ በጣም የገረመኝ ታውቃላችሁ፣ እኛ ሀገር ላይ ለተበዳይ ፍትህ የለም። ማለትም ብዙ ሴቶች ይሞታሉ፣ ብዙ ህፃናት ይሞታሉ፣ ይደፈራሉ። ግን ምንም ፍትህ የሚባል ነገር የለም። ይሄ የታወቀ ነገር ነው። ፍትህ የሚኖር ነገር ቢሆን ኢትዮጵያ ላይ ወይም ሀገራችን ላይ ለሄቨን ያ ሁሉ ህዝብ ከኢትዮጵያም አልፎ የሌላም አገር ዜጎች ፍትህ ጠይቆላት ነበር። ታውቃላችሁ፣ ሁላችሁም ለእሷ ፍትህ ይመጣ ነበር ብዬ አስብ ነበር። ግን እሷ ላይ ነው እኛ ሀገር ላይ ፍትህ እንደሌለ፣ ገዳዮች እንደፈለጉ እንዲኖሩ፣ ተበዳይ ግን በቃ ተበድሎ ደሙም እንዳይወጣ ተደርጎ የሚኖረው ብቸኛው እኛ ሀገር ነው ማለት ነውና እኔ በጣም ነው የገረመኝ። በጣም ማለት አስባችሁታል? አሁን ስለ ቀነኒ ብዙ ሰው ደክመዋል፣ ብዙ ሰው ድምጽ ሆኗል። እስካሁን ዛሬ ራሱ ብዙ ልጆች ድምጽ እየሆኑ ነው። ለምን? እሱ በነፃ ሊለቀቅ ነው፣ ሊወጣ ነው። ምንም ነገር እንግዲህ አስቡት ማለት እንደዚህ ሁሉ መረጃ ተሰብስቦ እሱ በነፃ ሊለቀቅ ነው ማለት ነው። እና አንዳንዴ ምን መሰላችሁ፣ በተለይኛ ሀገር ላይ ማለት ከዚህ በፊትም እየሆነ አሁንም ይሆናል። ምክንያቱም በቃ ምንም ነገር እንደሌለ አይታችሁት ከሆነ ከ3 ቀን ከ4 ቀን በፊት ወንድሟ እንደዛው አስተምራ ደክማ ስንት አመት ሙሉ አረብ ቤት ሰርታ ያሳደገችው ያስተማረችው ወንድሟ እንደዛ ተገደለባት። ግን ገዳይ ወጣ፣ ሊለቀቅ ነው ተባለ፣ ያለ ምንም ፍትህ ማለት ነው። አስባችሁታል? በቃ እኛ ሀገር እንደዚህ ነው። አሁንም በነገራችን ላይ እኔ የቀነኒ አጎት ሲያወራ በጣም የተመቸኝ ነገር ይሄ ነገር እንኳን ማለት አንዱ ዓለም ቢወጣ እንኳን ቀነኒ አንዴ ሞታለች። ግን በእሷ ስም በተለይ ሀገራችን ላይ እንዲሰራ እንፈልጋለን። በቃ የሆነ ሰው ወክለው ለሴቶች በቃ አሪፍ ጠበቃ አሪፍ ማለት እንትን ለሴቶች ተወካይ የሚሆን ሰው እንሰራለን ሲል በእሷ ስም ተናግሮ ነበርና ይሄ ነገር በጣም እንትን ብዬ ወድጀዋለሁ። ማለትም እስኪ ከተሰራ ነው እኛ ሀገር ከተሰራ ነውና እና ፍትህ በሉላት፣ ፍትህ ጠይቁላት። ደግሞ አንድ መረጃ ሲዘዋወር ነበር 5 ሚሊዮን ምናምን ካሳ ወይም እርቅ ምናምን የሆነ ሰው ካልገደለ ወይም ደግሞ እጁ ከሌለበት ካሳ የሚባል ነገር እኔ ሰምቼ አላቅም። እንደዚህ የሚከፈል አይመስለኝም ካሳ የተባለው ነገር ማለት ነው። ምክንያቱም ሳትገሉ ዝም ብሎ ካሳ የለም። ግን ከገደላችሁ ካመናችሁ ነው ታርቃችሁ ሽማግሌ የጣለውን ነገር ካሳ የምትከፍሉት ማለት ነው። እና ይሄ ነገር መረጃ እውነት ይሁን ውሸት አላቅም። ግን አሁን ባለን መረጃ እንግዲህ እሱ ያሁኑ የሚመጣው ውጤት ማለትም ይሄ የተገኘው የተባለው ደም እሱ ውጤት ከታወቀ እሱ ይለቀቃል ማለት ነው። ግን ያ ውጤት እስከሚመጣ አሁንም ፍርድ ቤት ለአራተኛ ጊዜ ነው ምናምን ይቀርባል ማለት ነው። እና ግን ያ ውጤት በጣም ጊዜ ወሰደ። በጣም ማለት ብዙም ጊዜ አይጨርስም ነበር። ግን ታውቃላችሁ አሁን ብዙ ሰዎች እሱ እንዳልገደለ ምናምን ይሄ ነገር ስለተባለ ማለት ነው እንዳልገደለ ምናምን ከቤተሰብ በላይ የሚያውቀው ነገር የለም። ይሄ ነገር ማለት ነው ቤተሰብ ማለት እሷ የተበደለችው የተጎዳችው የሚያውቀው ጓደኞቿና እሷ ቤተሰቧ ነው። ሶ እንደዚህ ሆና ራሱ
እንደዚህ ተበድላ እንደዚህ ሌላ ነገር እንኳን ይቅር እቺ ልጅ በሱ እጅ ራሱ ባትሞት ምን አለ ማለት እሱ እንዲማርበት ቢያደርጉ ለዚህ መንስኤ እሱ ነው ቢሉ ማለት እሱ በነፃ እንዲለቀቅ ስለሚፈልጉ ማለት ነው። ግን ደግሞ የንጹህ ደም ታውቃላችሁ የትም ብትሄዱ ይዛችኋል እና በጣም ከባድ ነው እውነት ለመናገር። ግን በምንችለው አቅም እስካለን ድረስ ለዚች ልጅ ፍትህ ብንጠይቅላት ደስ ይለኛል። ሲቀጥል ቤተሰብ በአሁኑ ሰዓት ማለት በጣም ደክመዋል። አንደኛ ለመሰላችሁ ከሌላ ሰው ወገን ጫና ሲበዛባችሁ በቃ አላቅም ለምን የደረሰበት ሰው ነው የሚያውቀው፣ ህመሙ የሚያውቁት እነሱ ናቸውና ቤተሰብ በሁለት አንደኛ በልጃቸው ማጣት፣ ሁለተኛ ደግሞ ልጃቸው በሞተችበት ሰው በሚያረገው ነገር እና በሁለት ነገር የተጎዱ ሰዎች ናቸውና አሁን ሳያቸው የደከማቸው ነው የሚመስለኝ። ለምን እኔ አጎቷ ሲናገር እውነት ለመናገር በጣም ነው የሚያሳዝነው። በቃ ማለት ምንም ተስፋ እንደሌላቸው ነው እንትን የሚሉት። ምክንያቱም አለ ከነሱ በላይ የሚሰራ ስላለ እነሱ ደግሞ ያው ከመንግስት ጋር መጣላት አንፈልግም ብለዋል። ማለት የእሷ ቤተሰቦች ከመንግስት ጋር መጣላት አንፈልግም ብሎ በግልጽ ነው ሲናገር የነበረው ማለት ነው። ይሄ ደግሞ የሆነ ነገር እንዳለ ያስታውቃል። ብቻ የዚህ ልጅ ፈጣሪ መድኃኒዓለም ደሞ ያውጣላት። እቺ ምስኪን ምንም የማታውቅ ለቤተሰቦቿም ደግሞ ትዕግስት ይስጣቸው ማለት እንትን የሚሉበት እንዴት ልበላችሁ፣ አንዳንዴ ከአቅም በላይ የሚሆንባችሁ ነገር ማለት ከድርጊቱ በላይ ደግሞ እየተደረገ ባለው ነገር በጣም ልባችሁ ይሰበራል። ይሄ ደግሞ ያው የደረሰበት ሰው ነው ሀዘኑ ምን የሚያውቀው ማለት ነውና እነሱ በጣም ነው የተጎዱት። በጣም በቃ ከምንም በላይ ቤተሰብ በጣም ተጎድተዋል። በተለይ ደግሞ በእኛ በእሷ በልጃቸው ሞት ብቻ ሳይሆን ሰው በቃ እንዴት ልበላችሁ የልጃቸው ደም ለመደበቅ የሚሄድበት መንገድ ምናምን በጣም ነው የሚጎዳቸው ማለት ነውና አሁንም ፍትህ እቺ ልጅ የምርመራ እስኪወጣ ድረስ እሱ ነው እሱ አይደለም እስከሚባል ድረስ ሁሉም ሰው ድምጽ እንዲሆናት ብዙ ሰው እየጠየቁ ነው። ብዙ በተለይ ትላልቅ ፎሎወር ያላቸው ሰዎች እየጠየቁ ይገኛሉ ድምጽ ሆኗት። በቃ እኛ ሀገር ታውቃላችሁ ለሳምንት ነው ወይ ለወር አያልፍም። የሆነ ሰው ሲጎዳ ለአንድ ሳምንት ሆይ ሆይ እንላለን፣ ከዛ በኋላ እንጠፋለን። ያ ደግሞ እንዳይሆን መማሪያ እንዲሆን ከዚህ በኋላ ሴቶች እንዳይጎዱ፣ ህጻናት እንዳይጎዱ የሆነ ደረጃ መድረስ አለበት ብዬ አስባለሁ። በቃ በህግም በኩል ሊሆን ይችላል። በምንም ነገር ቢስተካከል በተለይ ሴቶችና ህጻናት ላይ ትኩረት አድርገው ቢሰሩ እና ብዬ ነው ማስበው። እስከዛ ድረስ እሷ የሆነ ነገር መፍትሄ እስክታገኝ ድረስ ፍትህ ብንጠይቅላት በእኔ በኩል ጌታን በጣም ነው ደስ የሚለኝ ማለት ነው። እንድትረሳ አልፈልግም። የሆነ እሷ እንኳን ማለት ልርሳት ብትሉ የሆነ ነገሯ የሚረሳ ልጅ አይደለችም። እውነት ለመናገር በቃ አላቅም። የዛሬ አመት የኔ ነበረች፣ የዛሬ 2 ወር ነበረች። በቃ አላቅም፣ ግን በጣም ነው የሚከብደው ማለት ነውና እኔ ግን አሁን እኔ ትላንትና በተናገሩት ነገር ወይም ደግሞ ቤተሰብ ባረገው ነገር በጣም ነው ያዘንኩት። ማለትም በቃ እንዴት ነገሩ ከአቅማቸው በላይ ስለሆነ ምንም መናገሩ ላይ አይፈልጉም ማለት ነውና ፍትህ ለእህታችን እያልን ሁላችንም ድምጽ እንሆናት። በተለያየ ሚዲያ ላይ እሷን ፖስት በማድረግ ፍትህ እንጠይቅላት። አውቃለሁ አይገኝም፣ ግን ትንሽ እንኳን የምርመራ ውጤቱ እንዲነገረን ጫና ማድረግ አለብን ብዬ ነው ማስበው። ዝም ካልን እኮ ውጤቱ ራሱ ላይነገር ይችላል። ማለትም በቃ እንደዚህ እሱ ሊወጣ ይችላል። ዝም ካልናቸው ሰው እንደዚህ ጫና ካላሳደረ ፍትህ ካላለ ማለት ነው። ግን ውጤቱ እስከሚታወቅ ፍትህ ማለታችን ብንቀጥል ደስ ይለኛል ማለት ነው። ቤተሰብ ለቤት አዲስ ከሆናችሁ ላይክ ማድረጋችሁ እንዳትረሱ። ቪዲዮ ብዙ ጋር እንዲደርስ ስለምትበረታቱኝ ከልብ ነው የማመሰግነው። ሰላማችሁ ብዙት ይበልልኝ። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን ማለት ነው። ከልብ አመሰግናለሁ።